በስፔን ሀገር ዋልተር በተባለ ሰው የሚመራ የከበሩ ማዕድናት አዳኞች ቡድን ጥልቅ በሆነው በስፔን ባህር ላይ ከዓመታት ፍለጋና ምርመራ በኋላ እጅግ ብዙ ወርቆችን ያገኛሉ። በዚህም ጥረታቸው በስተመጨረሻ ስለተሳካላቸው በደስታ ወርቁን ሙሉ መርከብ ላይ ካወጡ በኋላ አንድ ያልታሰበ ነገር ይፈጠራል። ለዘመናት ምርመራ ሲያደርጉ ምንም ያላለ የስፔን መንግስት ወርቁን እንዳገኙ ይሰማል። በዚህ ጊዜም የስፔን ጉምሩክና የቀድሞ የፖሊስ መኮንኖች በቅጽበት መርከባቸውን ይወራሉ። በሚያሳዝን ሁኔታ እነ ዋልተር ሀብቱን ለመውሰድ ህጋዊ ፈቃድ ስለሌላቸው ምንም ማድረግ አይችሉም። ወርቆቹን በመንግስት ከተወሰዱ በኋላ ዋልተር ችሎት ፊት ቀርቦ ቁርጡ ይነገረዋል። እሱም ለማግኘት ደከመኝ ሳይል የሰራውን ውድ ሀብቱ በሙሉ በስፔን መንግስት ላይመለስ እንደተወረሰ ነበር። ከዚያም ባለስልጣናቱ ከ80 ዓመታት በላይ ማንም ባልደፈረው በስፔን ባንክ ካዝና ውስጥ ለማከማቸት ወሰኑ። የደህንነት ኃላፊ የሆነው ጉስታቮ የተባለው ከፍተኛ ችሎታ ያለው ልዩ ኃይልም ወደ ባንክ ለመግባት የበለጠ ከባድ አድርጎታል። በዚህ ውሳኔም ሌላ ምርጫ የሌለው ዋልተር እርዳታዋን ፈልጎ የብሪቲሽ መንግስት የኤም16 ወኪል ከሆነችው ማርጋሬት ከተባለች ሴት ጋር ተገናኝቶ ይነጋገራል። ዋልተርም እቅዱ በእሷ በኩል ባለስልጣናቱን ለመገናኘት ነበር። ነገር ግን ማርጋሬት የብሪታንያ ባለስልጣናት በዚህ ጉዳይ ጣልቃ እንደማይገቡና ሀብቷ አንዴ በስፔን መንግስት እጅ ስለገባ ተስፋ እንዲቆርጥ ነግራው ትሄዳለች። ከዛም ታሪኩ ወደ ካምብሪጅ ዩኒቨርሲቲ ወስዶን የኢንጂነሪንግ ተማሪ የሆነውን ቶም ጆንሰን የተባለ አንድ ወጣት ያስመለክተናል። ቶም ገና በልጅነቱ ከሰው ልጅ የላቀ አእምሮ የተሰጠውና ገና ከሆኑ ብዙ ድርጅቶች ሊቀጥሩት የሚፈልጉት እሳት የላሰ ተማሪ ነው። በዚህ ጊዜም ከፍተኛ የነዳጅ ኩባንያ ስራ አስኪያጆች አስጠርተውት ከፍተኛ ደሞዝና የቅንጦት መኪናና ቤት እንደሚሰጡት ነግረውት የስራ ቅጥር ጥያቄ ያቀርቡለታል። ነገር ግን ቶም በጣም ትዕቢተኛ ስለነበረ ጥያቄያቸውን ውድቅ አድርጎ ጥሏቸው ይሄዳል። በኋላ ላይም ቶም እራት ለመብላት ከአባቱ ጋር ይገናኛል። የቶም አባት የነዳጅ ኩባንያ ስራ አስፈጻሚ ሆኖ ነው የሚሰራው። በዚህ ጊዜም የቶም አባት እንደዚህ ያሉትን ተስፋ ሰጪ ዕድሎችን በመግፋቱ ተናዶበት ነበር። ቶም ግን እንደዚህ ያሉ የቅጥር ስራዎችን አይፈልጋቸውም። ራቱንም ተመግቦ ሬስቶራንቱን ለቆ ሊወጣ ሲል ቶም ከአንድ ከማይታወቅ ሰው የጽሑፍ መልእክት ይደርሰዋል። መልእክቱም ከዋልተር የተላከ እንደሆነ እንረዳለን። ዋልተርም ከቶም ጋር ለመገናኘት እንደሚፈልግ ከነገረው በኋላ በስተመጨረሻም ይገናኛሉ። ከዚያም ዋልተር ምንም ጊዜ ሳያጠፋ በድፍረት ለቶም ያለውን እቅድ እንዳለ ነገረው። እሱም ቶም በስፔን ባንክ ውስጥ ዘልቆ ለመግባት እንዲረዳውና ወርቃቸው የተከማቸውን ካዝና እንዲያደርሰው ይፈልጋል። ዋልተርም የቶም ጭንቅላት ለዚህ ዘረፋ ቁልፍ እንደሆነ ያምናል። የቶምንም ምላሽ ሳይጠብቅ ዋልተር ከወሰነ በቶሎ በቀጣዩ ቀን ወደ ማድሪድ እንዲመጣ የአውሮፕላን ትኬት ከሰጠው በኋላ ይሄዳል። ቶሙም ወደ ቤቱ ተመልሶ ወዲያው በስፔን ባንክ ውስጥ ስላለው ካዝና ጥናት ማድረግ ይጀምራል። እናም ይህ ካዝና በ19ኛው ክፍለ ዘመን ከነበሩት ታላላቅ ምስጢራዊ ንድፈ ሐሳብ ካላቸው ፈጠራዎች ውስጥ አንዱ እንደሆነና ከመቶ ለሚበልጡ ዓመታት ማንም ስለ ካዝናው ወሬ ሳይሰማ የቆየ እንቆቅልሽ እንደሆነ ይደርስበታል። ይህንን ከተመለከተ በኋላም ቶም ጭንቅላቱን ለመፈተን የዋልተርን ግብዣ በደስታ ተቀብሎ በማግስቱ ወደ ማድሪድ በረራ ያደርጋል። ማድሪድ እንደደረሰም በአውሮፕላን ማረፊያው በፍጥነት ወደ ምስጢራዊ መደበቂያ ቦታቸው የምትወስደው ሎሬን የተባለች ወጣት ሴት ትቀበለዋለች። ወደ መሰብሰቢያ ቦታቸውም ሲደርስ ዋልተር ቶምን ለቡድኑ አባላት እንዳለ ያስተዋውቃል። ከእነሱም መካከል የዲዛይን ባለሙያ የሆነው ሎሬን፣ የሎጂስቲክ ኤክስፐርት የሆነው ሲመን እና ክላውስ የተባለ አከር ይገኙበታል። በተጨማሪም ጄምስ የተባለ የዋልተር ታማኝ አጋርና ባለፉት ውድ ሀብት ተልእኮች ውስጥ የተሳተፈ ሰው አብሯቸው አለ። ከዚያም ዋልተር ወደ ተሰወረው ካዝና ለመግባት የቶም የኢንጂነሪንግ ችሎታ እንደሚያስፈልጋቸው ለቡድኑ ገለጸ። ወደ እቅዳቸው ሲገቡም ጊዜው የ2010 የዓለም ዋንጫ እየተፋፋመ ባለበት ወቅት ስለነበረ እሱን እንደ ጥሩ አጋጣሚ ለመጠቀም አስበዋል። ማለትም የማድሪድ ከተማ በህዝቦችና በአድናቂዎች መጨናነቁ ለዘረፋው ፍጹም ሽፋን ይሰጣል። ዋልተርና ቡድኑም የባንኩን የተራቀቀ የጥበቃ ስርዓት ለመስበር እቅድ አውጥተዋል። ነገር ግን በስፔን ባንክ ውስጥ ብልህና ታታሪ የደህንነት ኃላፊ ከሆነው ጉስታቮ ከተባለው ሰው መጠንቀቅ አለባቸው። በሰበሰቡት መረጃ መሰረትም ካዝናው ለመከፈት 2 ቁልፎችና የጉስታቮን የጣት አሻራ ይፈልጋል። ዋልተርም ሎሬንን ተደብቃ እንድትሄድና የጉስታቮን የጣት አሻራ እንድታገኝ ኃላፊነት ሰጣት። ይህ በእንዲህ እንዳለ ጄምስና ሌሎች ደግሞ ከመሬት በታች ባለው የፍሳሽ ማስወገጃ ወደ ካዝናው ክፍሉ ለመግባት አቅደዋል። የቶም ስራ ደግሞ የካዝናውን ምስጢራዊ የደህንነት ስራ ማወቅ ነው። ነገር ግን ይህ ስራ እጅግ ከባድ ነው፣ ምክንያቱም ይህ እንቆቅልሽ ከዚህ በፊት ማንም ሊፈታው አልቻለም። ቢሆንም ቶም በፍጥነት መፍታት አለበት፣ አለበለዚያ ግን ሙሉ ዘረፋው ይከሽፋል። ሁሉም ስራውን ካወቀ በኋላም ከዘረፋው አንድ ምሽት በፊት ዋልተር ከሀብቱ በስተጀርባ ያለውን ጥልቅ ትርጉም ለቶም ይነግረዋል። ማለትም እነዚያን ወርቆች ያገኘው በገንዘቡ ብቻ ሳይሆን ለ30 ዓመታት የጠነከረ ፍለጋና ልፋት ውጤት እንደሆነ ነገረው። ከዚያም ዋልተር ሰር ፍራንሲስ ድሬክ ስለተባለ ታዋቂ የእንግሊዝ ጀብደኛና የባህር ላይ ወንበዴ ታሪክ ይተርክለታል። በአንድ ወቅትም የድሬክ የተባለው ጀብደኛ ከደቡብ አሜሪካ ቅኝ ግዛቶች ውድ ሀብት የጫኑ የስፔን መርከቦች ላይ ጥቃት ይፈጽማል።
ነገር ግን ነገሮች ተበላሽተው መርከቡ ከጊዜ በኋላ ከነ ሀብቶቹ በስፔን ባህር ውስጥ ሰጠመ። እነ ዋልተርም ባገኙት ሳጥኖች ላይ በላያቸው ልዩ ምስሎች የተቀረጹባቸው 3 የወርቅ ሳንቲሞች አሉ። እነዚህ የተቀረጹ ጽሑፎች በጣም ትልቅ የሆነ ሀብት ያለበትን የሚያመለክቱ ናቸው። ነገር ግን እንደሚታወቀው ሁሉንም ሀብቶች መንግስት ወርሶታል። ይህንን ታሪክ ሲሰማም ቶም ተልእኮን ለማጠናቀቅ የበለጠ ይነሳሳል። ይህ በእንዲህ እንዳለ ሲመን በማግስቱ የ2010 የዓለም ዋንጫ ላይ ስፔን ከጀርመን ጋር የምታደርገውን የግማሽ ፍጻሜ ጨዋታ ስርጭት ማዳመጥ ይጀምራል። በሌላ በኩል ደግሞ ሎሬን የጉስታቮን አሻራ የማግኘት ተልእኮ ጀምራለች። በተመሳሳይ ጊዜም ሲሞን እና ቶም ራሳቸውን የጽዳት ሰራተኛ አስመስለው ወደ ባንኩ ሾልከው ይገባሉ። ከዚያም ሲመን በቀጥታ ወደ ሰርቨር ክፍሉ በመሄድ ክላውስ የባንኩን የደህንነት ስርዓቶችና የክትትል ካሜራዎችን እንዲጠልፍ የሚያስችል ቺፕ ይጭንበታል። ከዚያም በሚያስደስት ሁኔታ ሁሉም ስርዓት በክላውስ ቁጥጥር ስር ሆነ። ወደ ሎሬን ስንመለስ ደግሞ የካዝና ክፍል ቁልፉን ከጉስታቮ ጽሕፈት ቤት በጥንቃቄ አውጥታ ተመሳሳይ የሆነ ቁልፍ ትቀርጻለች። በኋላ ላይም ቶም ባንኩን ከጎበኘና ሁሉንም ነገር ከመረመረ በኋላ በስተመጨረሻ ከባዱን እንቆቅልሽ ይፈታል። እሱም ካዝናው ከትልቅ የውሃ ማጠራቀሚያ በታች ባለው ግዙፍ ሚዛን ላይ እንደተገነባ፣ በካዝና ውስጥም ትንሽ ክብደት ከተፈጠረ ሚዛኑን በማበላሸት ክፍሉ በውሃ እንደሚጥለቀለቅና በውስጡ ያለው ሰውም እንደሚሰጥም ያደርገዋል። ከዚያም የቶምን ንድፍ ሀሳብ ለማረጋገጥ ጄምስ እና ሲመን በፍጥነት ወደ ፍሳሽ ማስወገጃ ገብተው በቀጥታ ከካዝናው በታች አንድ ክፍል ያገኛሉ። እዚያም የቶምን ሀሳብ የሚያረጋግጥ እንደ ሚዛን ዘንግ ሆኖ የሚያገለግል ትልቅ ምሰሶ አገኙ። ይህንን ከተመለከቱ በኋላ አመሻሽ ላይ ስፔን ከጀርመን ጋር በምታደርገው ጨዋታ ብዙ ደጋፊዎች ወጥተው ስለነበረ ዋልተር ሁሉም የባንክ ሲሲቲቪ ካሜራዎች ወደ ጎዳናዎች ያነጣጠሩ መሆናቸውን ያስተውላል። እንደሚታወቀውም ይህ አጋጣሚ ለዘረፋቸው በጣም ጥቅም አለው። እንዴት ከተባለ ደግሞ የህዝቡ ጋጋታ የካሜራዎችን አቅጣጫ ያዞራል። ይህም ቡድኑ በህንፃው ጣሪያ በኩል እንዲገባ መዘናጋትን ይፈጥራል። ይህ በእንዲህ እንዳለ ቶም ክፍሉን በውሃ በሚያጥለቀልቀው ወጥመድ ሳይያዙ ወደ ካዝናው እንዴት ያለምንም ችግር እንደሚገቡ መንገድ ለማግኘት ማብሰልሰል ይጀምራል። ብዙ መፍትሄዎችን ቢያስብም የቡድኑን ደህንነት ለማረጋገጥ የሚያስችል ትክክለኛ አካሄድ አላገኘም። በተመሳሳይ ጊዜ የሚገቡበት ሰዓት እየጠበበ ነው። እናም ቶም አንድ የተሳሳተ እርምጃ ሁሉንም ነገር እንደሚያስከፍላቸው ያውቃል። በዚህ ጊዜም ሎሬን ቶምን ከጭንቀት ትንሽ ለቀቅ ልታደርገው ወደ ምሽት ክለብ ለመውሰድ ወሰነች። እዚያም እየጠጡና እየተዝናኑ ሳለ ቶም አንድ ባርቴንደር ፈሳሽ ናይትሮጅን ተጠቅሞ ብርጭቆችን ሲያቀዘቅዝ ይመለከታል። ይህም አንድ ሀሳብ ወደ ውስጡ ያመጣል። እናም ትንሽ ሙከራ ለማድረግ ወደ ቤቱ በፍጥነት በመሄድ ክብደት መለኪያ ለብርጭቆ ሲያደርግ መርፌው ሲንቀሳቀስ ይመለከታል። ከዚያ በመቀጠል ብርጭቆ ላይ ክብደት ለመጨመር ውሃ ካደረገ በኋላ ፈሳሽ ናይትሮጅኑን በሚዛኑ ላይ ይረጫል። እናም በሚያስደንቅ ሁኔታ በዚህ ጊዜ የሚዛኑ መርፌ አልተንቀሳቀሰም። ይህም የሚያመለክተው ፈሳሽ ናይትሮጅን የመለኪያውን አሰራር እንደሚያስቆም ነው። በዚህ ግኝትም የተደሰተው ቶም ግኝቶቹን ለዋልተርና ለቡድኑ ካስመለከተ በኋላ ይህንን ብልሃት ለካዝናው የጥበቃ ሲስተም እንደሚጠቀሙ ያስረዳል። ነገር ግን ለዚህ ስራ ቢያንስ 500 ሊትር የፈሳሽ ናይትሮጅን ያስፈልጋቸዋል። ቡድኑም በቶም ሀሳብ በጣም ተደንቆ በቶሎ ወደ ስራ ለመግባት ይዘጋጃል። ቢሆንም ግን ይህ ለቶም ምንም ማለት ስላልነበር አልተገረመም። ከዛም ዋልተር 500 ሊትር ፈሳሽ ናይትሮጅን እንዲያመጣ ሲሞንን በማዘዝ በቶም እቅድ ወደፊት ለመራመድ ወሰነ። ይህ በእንዲህ እንዳለ ሎሬን እና ሌሎች ደግሞ የጉስታቮን የጣት አሻራዎችና የሐሰት ቁልፎችን ማዘጋጀት ይጀምራሉ። ይህ በእንዲህ እንዳለ ጉስታቮ የባንኩን ሲሲቲቪ ካሜራዎች በትኩረት ሲያይ ያስመለክተናል። እናም የሆነ ነገር እንደጠፋ ውስጡ ስለነገረው ተጨማሪ ኃይል ወደ ቦታው ያስጠራል። በማግስቱም ዋልተር የሰር ፍራንሲስ ድሬክን 3 የወርቅ ሳንቲሞች የሚመስል ተመሳሳይ ሳንቲሞችን በድብቅ ያሰራል። በስፔንና በኔዘርላንድ መካከል የሚደረገው የዓለም ዋንጫ የመጨረሻ ግጥሚያ እየተቃረበ ሲመጣም ቡድኑ ለዘረፋው ይዘጋጃል። ሲሞንም በፍሳሽ ማስወገጃ ቱቦዎች ውስጥ የናይትሮጅን ታንኮችን ሰብስቦ የመጨረሻውን ግጥሚያ በሬዲዮ ማዳመጥ ይጀምራል። በተመሳሳይ ጊዜም ቶም፣ ጄምስ እና ሎሬን ወደ ባንኩ ጣሪያ ሲገቡ ዋልተርና ክላውስ ደግሞ ሁኔታውን ይከታተላሉ። ክላውስም የደህንነት ስርዓቱንና የሲሲቲቪ ካሜራዎችን ከተቆጣጠረ በኋላ ቶምና ቡድኑ የውሸት የጣት አሻራና ቁልፍ ተጠቅሞ የካዝናውን በር ይከፍታሉ። በሌላ ቦታ ደግሞ ጉስታቮ ከፍተኛ ጥርጣሬ ውስጡ ላይ ስለተፈጠረ ተጨማሪ ጠባቂዎችን በመላው ባንክ ላይ ያሰማራል። ሆኖም የሲሲቲቪ ካሜራዎቹ እንደተጠለፉ ስለማያውቅ ቶምና ሌሎቹ ወደ ካዝናው ክፍል መግባታቸውን አላወቀም። ሲሞንም ፈሳሽ ናይትሮጅንን በመጠቀም ግዙፉን ሚዛኖች ካቀዘቀዘ በኋላ ልክ ቶም እንደተናገረው ሚዛኖቹ ደርቀው ይቀራሉ። ይህም ቡድኑ ማንም ሳያውቅ ወደ ካዝናው እንዲገባ አስችሎታል። የቶም ፕላንም ሰርቷል። ነገር ግን የቀዘቀዘው ሚዛን ከሚጠበቀው በላይ በፍጥነት መቅለጥ ይጀምራል። እነ ቶምም ይህንን ተረድተው በፍጥነት ስራቸውን ማከናወን ጀመሩ። ከዚያም ሬን እነዛን 3 የወርቅ ሳንቲሞች ታገኛለች።
ነገር ግን በዚህ ጊዜ ጉስታቮ የባንኩ ካሜራዎች እንዳለ እንደተጠለፉ ተረድቶ ልዩ ኃይላትን በፍጥነት ወደ ካዝናው እንዲሄዱ ይነግራቸዋል። የጉስታቮ ወታደሮችም ወደ ውስጥ ሲገቡ የቡድኑ እቅድ እንዳለ መፈራረስ ጀመረ። ዋልተርም ለቶም ለጄምስ እና ለሬን እጃቸውን እንዲሰጡ አዘዛቸው። ሆኖም ጄምስ ተስፋ መቁረጥ ስላልፈለገ በድንገት ሽጉጡን በቶም ላይ ደቅኖ ሶስቱንም ሳንቲሞች እንዲያስረክብ ጠየቀ። ከዚያም እንዳታልላቸውና ለብሪቲሽ መንግስት የሚሰራ የኤም16 ወኪል መሆኑን ገለጸላቸው። በዚህ ሰዓትም የናይትሮጅን ፈሳሹ ቀልጦ ካዝናው በውሃ መጥለቅለቅ ይጀምራል። ጄምስም ሳንቲሞችን ከያዘ በኋላ የዋና ችሎታውን ተጠቅሞ በውሃው ቱቦ በኩል ይሄዳል። አሁን ላይም ቶም እና ሎሬን ብቻቸውን ቀርተዋል። በመቀጠልም ቶም ተስፋ ባለመቁረጥ የሚወጡበትን መንገድ መፈለግ ጀመረ። በዚህ ጊዜም አንድ ሀሳብ መጣለት። ውሃውን ለማቆም ተጨማሪ ክብደት በመጨመር ካዝናው ውሃ እንደሞላ ማስመሰል ነበር። ስለዚህም ባዶ የናይትሮጅን ጣሳዎችን ሚዛን ላይ እንዲያስቀምጥ ቶም ሲመንን አዘዘው። ነገር ግን ጣሳዎቹ ብቻቸውን በቂ አይደሉም። ውሃውን መጨመሩን አላቆምም። ዋልተርም ቶምና ሎሬንን የሚያገኝበት መስመር ተቋረጠ። በተስፋ መቁረጥ ስሜትም ሲመን ተጨማሪ ክብደት ለመጨመር ሪድኑን በመያዝ ራሱን ወደ ሚዛኑ ላይ ያወጣል። ይህ የመጨረሻ ድርጊትም ሚዛኑን ለመሸወድና የውሃ ፍሰቱን ለማስቆም በቂ ሆኖ ተገኘ። በዚህም ቶምና ሎሬን በጊዜው በውሃ ቱቦቹ በኩል ያመልጣሉ። ልዩ ኃይሎችም ወደ ካዝናው ሲመጡ ሊያገኟቸው አልቻሉም ነበር። እነ ቶምም በፍጥነት ከባንኩ አምልጠው በህዝቡ በተጨናነቀው አደባባይ ወጡ። ደጋፊዎቻቸውም ስፔን ኔዘርላንድን ያሸነፈችበትና የዓለም ዋንጫ የፍጻሜ ጨዋታ እያከበሩ ነበር። የክብረ በዓሉ ግርግርም እንዳሰቡት ለማምለጥ ሽፋን ሰጥቷቸዋል። ከተወሰነ ጊዜ በኋላም ጄምስ ሶስቱን ሳንቲሞች በብሪቲሽ ኤምባሲ ውስጥ ለማርጋሪት ወስዶ አስረከባት። በዚህም አብረው ሲሰሩ እንደነበረ እንረዳለን። ሆኖም የሳንቲሞችን ትክክለኛነት ሲፈትሹ እንደተታለሉ ይገነዘባሉ። ሳንቲሞቹም ፌክ ነበሩ። ዋልተርም የጄምስን ክህደት አስቀድሞ አውቆ ስለነበረ በድብቅ የውሸት ሳንቲሞችን ፈጥኖ ለሎሬን ሰጥቷት ነበር። እሷም ጄምስ ከመውሰዳቸው በፊት ቀያይረዋለች። ይህ በእንዲህ እንዳለ ቶም፣ ዋልተር እና የተቀሩት የቡድኑ አባላት አንድ ራቅ ባለ ቦታ ላይ ሄደው እየተዝናኑ ስኬታቸውን ሲያከብሩ ያስመለክተናል። በስተመጨረሻም ፊልሙ ዋልተር ቡድኑን ሰብስቦ ስለሚቀጥለው ትልቅ ተልዕኳቸው ሲወያዩ እያስመለከተን ይጠናቀቃል።